ABS ሲስተም በብዙ ምክንያቶች ችግር ሊገጥመው ይችላል። ለምሳሌ የሴንሰሮች መቆሸሽ አንደኛው ይሆናል ማለት ነው። የዊል ስፒድ ሴንሰር ብለን የምንጠራቸው ለኤክስተርናል ኢንቫይሮንመንት የተጋለጡ ስለሆኑ ፕላስ ደግሞ ውስጣቸው ማግኔት ስላለ በአዋራው ምክንያት የተለያዩ ደቃቅ የሆኑ ብረቶችን ሊሰበስቡ ይችላሉ፣ በጭቃ ሊሸፈኑ ይችላሉ። እነዚህ ነገሮች ካሉ ሴንሰሩ የሚሰጠው ዳታ ፎልስ መሆን ስለሚጀምር ወይም ደግሞ የተሳሳተ መሆን ስለሚጀምር በሰጠው ዳታ መሰረት ABS ኦፕሬት ሲያደርግ አፕላይ የተደረገለት ያለው ብሬክ እና ይሄ ሴንሰር እየሰጠ ያለው ዳታ ተመሳሳይ ካልሆነለት ይሄ ABS ሲስተም ችግር የሚያጋጥም ይሆናል ማለት ነው። ስለዚህ ልክ እንደዚህ አይነት ነገሮች ኦከር ካደረገ ቀጥታ የABS ሲስተማችን የፌል ሴፍ ኦፕሽን ውስጥ ይገባና በኖርማል ብሬክ ሲስተም ኦፕሬት የሚያደርግበትን መንገድ የሚከፍት ይሆናል ማለት ነው። ABSአችን ቶታሊ ስራው መስራት ያቆምና ኖርማሊ ብሬክ ፍሉድ ከብሬክ ፔዳላችን ቀጥታ እንዲሄድ የሚያደርግልን ይሆናል ማለት ነው። ሌላኛው የገመድ መቆረጥ ይሆናል ማለት ነው። ሴንሰሮቹ ገመዳቸው ከተቆረጠ ዳታ የሚልኩበት መስመር ከሌለ ፐርፌክት ግራውንድ ከሌላቸው ዳታ ላይልኩ ይችላሉ። ፍላት ሊሆን ይችላል፣ ምንም አይነት ሪስፖንስ ላይሰጡት ይችላሉ። በተጨማሪም ደግሞ የABS ላይ የተሰኩት ገመዶች እነሱም ዳሜጅ ከሆኑ በሆነ ችግር ምክንያት ከተቆረጡ ተጎትተው ከወጡ በእንስሶች ከተበሉብን የABS ሲስተም ችግር ሊያመጣ ይችላል። በተጨማሪ ደግሞ የግፊት ስሜት መሰማት ያ ማለት ድንገተኛ ብሬክን ነው አፕላይ ስናደርግ የABS ሲስተም ኦፕሬት የሚያደርገው ግን ሃርድ ብሬክም ሳናደርግ በመሃል የመንቀጥቀጥ ባህሪ ወይም ደግሞ የግፊት ስሜት የፔዳላችን ብሬክ ፔዳላችን የሚያሰማን ከሆነ ሌላ ABS ሲስተም ችግር ሊሆን ይችላል። በተጨማሪ ደግሞ ለማቆም ረጅም ጊዜ የሚወስድብን ከሆነ እሱም የABS ችግር ይሆናል ማለት ነው። የABS ሲስተም የሚጠቀሙ መኪኖች የሚቆሙበት ዲስታንስ ብሬክ አፕላይ ከተደረገበት የሚቆሙበት ዲስታንስ ABS ከሌላቸው መኪኖች አንፃር ሲወዳደር የABSዎቹ በአጭር ዲስታንስ ቶሎ መቆም ይችላሉ። የABS ሲስተም ፌል አደረገ ማለት ግን ምን ያደርጋል? ረጅም ርቀቶችን አላስፈላጊ ረጅም ርቀቶችን ሊጓዝብን ይችላል። እዚህ ላይ የምንመለከተው እንደዚህ አይነት ችግሮች ካሉ ABSሱ ችግር እንዳለበት ፊል ካደረገ ወይም ደግሞ የሆነ ዳታ ሚስ ከሆነበት ምን ያደርጋል ማለት ነው? ዳሽቦርዳችን ላይ እቺን ሲግናል እቺን ላይት አብርቶ ዳታ የሚሰጠን ይሆናል ማለት ነው። ስለዚህ እነዚህ ላይቶች ያው እንደ መኪናው ብራንድ አይነት ባሪ ሊያደርጉ ይችላሉ። የABS ችግር ከሆነ ABS የምትል ጽሁፍ ልትበራ ትችላለች ኦር ደግሞ ይሄን ምልክት የABS ምልክትን የሚያበራልን ይሆናል ማለት ነው። የብሬክ ዋርኒንግ ላይት ደግሞ ብለን የምንጠራው ብሬክ ተብሎ በጽሁፍ ልናገኘው እንችላለን ኦር ደግሞ ሰርክል ውስጥ የቃላጋኑ ምልክት ተደርጎ በቀይ የሚበራ ማብራት ይሄ ደግሞ የብሬክ ዋርኒንግ ላይታችን ይሆናል ማለት ነው። አንዱ በመቀጠል የDTC ቁጥሮቻቸው ምን ሊመስል እንደሚችል እንመልከት። ABS ሲስተም ላይ በጣም ከሚገባው በላይ ብዙ ኮዶች ናቸው ያሉት። በጣም ብዙ ኮዶች ናቸው ያሉት። ኢቭን በብራንዶቹ በመኪኖቹም ብራንድ ቫሪ ሊያደርግ ይችላል። እዚህ ላይ የምንመለከተው 2005 ቶዮታ ያሪስ መኪና ላይ ያለው የABS ሲስተም የሚሰጠን ዳታ ምን እንደሆነ እሱን ኤግዛምፕል አድርገን የምንመለከት ይሆናል ማለት ነው። እነዚህን ኮዶች በስካነራችን ከነበብን በኋላ ቀጥታ ኢንተርኔት ላይ ሄደን ብናስገባቸው ዳይሬክትሊ የምን ኮድ እንደሆነ ወይም ደግሞ ምን ችግር እንደሆነ ከዛ ዳይሬክትሊ ማወቅ እንችላለን። ኦር ደግሞ ሰርቪስ ማኑዋሎች ላይ እንደዚህ ብሬክ ኮንትሮል ሴክሽን ላይ ልናገኛቸው እንችላለን ማለት ነው። እነሱ መጽሐፎች ላይ በቴብል ተደርገው እንደዚህ ልናገኛቸው እንችላለን። ሃይላይት ምን እንዳሉና የምን ችግር ሊሆኑ እንደሚችሉ በተወሰነ መልኩ አሁን መመልከት እንችላለን። የመጀመሪያዎቹ እዚህ ላይ የምንመለከታቸው አራቱ ቁጥሮች የአራቱ ሴንሰሮች ኮድ ይሆናሉ ማለት ነው። ከC1271 እስከ C1274 ድረስ እነዚህ የአራቱ ጎማዎች ኢንዲቪጁዋል ሴንሰሮች ይሆናሉ። እነዚህ ኮዶች መጡ ማለት የነገሩን ያለው ምንድነው? የሎ አውትፑት ሲግናልን ይሆናል ማለት ነው እነዚህ ኮዶች የሚነግሩት። ስለዚህ 71 ሲል ለፊት ለፊት ጎማ የቀኝ ፊት ለፊት ካሉት ሁለቱ ጎማዎች በስተቀኝ ላለው ሴንሰር C1271ን ኮድ ይሰጠናል። C1272 ሲሆን ደግሞ ለየትኛው ማለት ነው? ፊት ለፊት ላለው
ለበስተግራ ጎማ ይሆናል ማለት ነው። C1273 ሲሆን ኋላ ካሉት ጎማዎች የበስተቀኝ ሴንሰር ይሆናል ማለት ነው። C1274 ሲሆን ኋላ ያለው ጎማ የበስተግራ ሴንሰር ሎ አውትፑት ሲግናል እየሰጠ እንደሆነ የሚነግረን ይሆናል ማለት ነው። OBD የሚሰጠን ዳታ ሄደን እንድንመለከተው ነው እንጂ ያ ሴንሰር ችግር አለበት እያለን አይደለም። በብዙ ምክንያቶች ያንን ኮድ ሊወጣ ይችላል። ለሴንሰሩ መበላሸት ብቻ ሳይሆን ሴንሰሩ ሳይበላሽ የዳታ መስመሩ ከተቋረጠ ገመድ መቆረጥ ካለው ሾርት ያደረገ ነገር ካለ ምን ያደርጋል? እቺ ላይት መብራቱ አይቀርም ዲቲሲያችን ላይም እቺን ኮድ ሊሰጠን ይችላል ማለት ነው። ስለ ሴንሰሩ ያወራ እንጂ እየተናገረ ያለው ይሄ ሴንሰር ሎ አውትፑት ሲግናል ነው እየሰጠኝ ያለው። ስለዚህ ያንን ሎ አውትፑት ሲግናል እንዲሰጥ ያደረገው ምን እንደሆነ ቼክ እንድናደርግ ነው እንጂ ሴንሰሩ ይሄ ሴንሰር ችግር ስላለበት ሎ አውትፑት ስለሆነ ያለው ቀይሩት እያለን አይደለም። እዚህ ላይ ከዚህ በፊትም OBDን ስንመለከት አውርተንበታል። እዚህ ላይ ጥንቃቄ ማድረግ ያስፈልገናል። እየነገረን ያለው ችግር አጋጥሞታል፣ ይሄ ሴንሰር ችግር አጋጥሞታል፣ ምን እንደሆነ ቼክ አርጉት ይሆናል ማለት። ስለዚህ ይሄን ችግር የC1271 እና C1272 ኮድ ከሰጠን ወይ የፍሮንት ስፒድ ሴንሰራችን ተበላሽቶ ይሆናል አይደል? ከተበላሸ ይሄንን ችግር ሊያመጣ ስለሚችል አንደኛው ይሄንን ነው። ሁለተኛው ደግሞ የፍሮንት ስፒድ ሴንሰሩ ሰርኪዩቱ ላይ ችግር ካለ እሱም ፕሮብለም ሊሆን ይችላል። የገመድ መቋረጥ ማለት ነው። የገመድ መቋረጥ ካለ እሱም ይሄንን ኮድ ሊያወጣ ይችላል። በተጨማሪ ደግሞ ሴንሰር ኢንስቶሌሽን ያ ማለት ሴንሰሩ የሚገጠምበትና ዙሩን የሚቆጥርበት ጊሯ እቺ ጥርሶቹ እነዚህ ዙርን ካልኩሌት የሚያደርግበት ጥርስ ተራርቀው የሚቀመጡ ከሆነና መሃል ላይ ያለው ጋፕ በጣም ከሰፋ ምን ያደርጋል? ይሄንንም ችግር ሊያመጣ ስለሚችል ጋፓቸው ትክክል መሆኑ በጥርሱና በሴንሰሩ መካከል ያለው ጋፕ ትክክለኛ ጋፕ መሆኑን እንድናረጋግጥ የሚነግረንና ማለት። ስለዚህ እነዚህ 1271 እና 1272 ኮዶች ሲወጡ ኢንስቶል ሲደረግ የሴንሰር አጉል ነው ኢንስቶል የተደረገ ወይም ደግሞ የማይሆን ቦታ ላይ የተገጠመውም ሊሆን ይችላል እየነገረን ያለው ማለት። ስለዚህ እሱንም ቼክ ማድረግ ለኛ ያስፈልገናል። በተጨማሪ መጨረሻ ላይ ደግሞ ፎሪን ማተር ሴንሰሩ ላይ እንደተቀመጠ ሊሆን ይችላል ማለት። እነዚህ ሴንሰሮች በተለያዩ ደስቶች ፍቅፋቂ ብረቶች ምን የተሸፈነ ከሆነ ዳታውን ኢንተራፕት ሊያደርግበት ስለሚችል የሚልኮን ሲግናል ኢንተራፕት ሊያደርግበት ስለሚችል ቆሽሾም ሊሆን ይችላል። ስለዚህ በእነዚህ አራት ምክንያቶች በእነዚህ በአራት ሚንሶች ይሄንን ኮድ እንዲወጣ ሪስፖንሲብል ሊሆኑብን ይችላሉ ማለት ነው።